ጤና ይስጥልን ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ የሰዓቱን ዜናዎች ይዘን ቀርበናል። ከዜናዎቹ ጋር ተስፋዬ አይጠገብነኝ አብራችሁን ቆዩ። በምዕራብ ጎንደር ዞን ባለፉት 9 ወራት ከተለያዩ የገበያ ርዕሶች ከ889 ሚሊዮን ብር በላይ ገቢ መሰብሰቡን የዞኑ ገቢዎች መምሪያ አስታወቀም። ከባለፈው የበጀት ዓመት ጋር ሲነጻጸር የገቢ አሰባሰቡ ከ395 ሚሊዮን ብር በላይ ብልጫ አሳይቷል ተብሏል። መረጃውን ያደረሰን የዞኑ መንግስት ኮሚኒኬሽን መምሪያ ነው። ወይንሸት ጌታቸው እንደሚከተለው ታቀርብልናለች። ወይዘሮ ባንቺ ጌጡና አቶ አባይ ወርቅነህ በምዕራብ አርማጭሆ ወረዳ አብርሃ ጅራ ከተማ ነዋሪ ናቸው። በአካባቢው በምግብ ቤትና በንግድ ስራ ዘርፍ ተሰማርተዋል። የዜግነት ግዴታ የሆነውን ግብርን በመክፈል ከ15 እስከ 20 ዓመት አስቆጥረዋል። በዚህም ደስተኛ ናቸው። የግብር አከፋፈሉ ስርዓት ከጊዜ ወደ ጊዜ እየተሻሻለ መምጣቱን ነው የሚናገሩት። ግብር መክፈል ለመንገድ መስሪያ፣ ለመብራት፣ ለውሃ ለተለያዩ ተቋማቶች መስሪያ ነው የሚውለው። ግብር መክፈል እንዳለብን አምነን ግብር የሚከፍል ሰዎች ከኛ ጋርም አሉ። ምንም የሚያቅማማ ሰው የለም በግብር ጉዳይ። መንግስት ጣለበትን ግብር ደስተኛው ነው የሚከፍለው ከኔ ጀምሮ። በመናገኘው ገቢ መጠን ሂሳብ መዝገብ አሰርተን እንድንከፍል ነው የተፈቀደልን። በዚህ መንገድ ነው የምንከፍለው። በከፈልኩ ቁጥር ደስታ ነው የሚሰማኝ። ምክንያቱም ግብር መክፈል ደስተኛ የሚያደርግ ራሱን መርቶ አንድ ግለሰብ ለሀገሩ የጠቀመ መሆኑን የሚያሳይ የራሱን ብቃት ያረጋገጠበት። በወረዳው የጸጥታው ችግር ፈታኝ ቢሆንም የገቢ ተቋሙ የማስፈጸም አቅሙን በማሳደግ ባለፉት 9 ወራት በገቢ አሰባሰብ ውጤታማ ስራ ተሰርቷል ያሉት የምዕራብ አርማጭሆ ወረዳ ገቢዎች ጽሕፈት ቤት ኃላፊ አቶ አይናለም ፈንታ ናቸው። እስካሁን ባለው ሰዓት 134 ሚሊዮን 814371 ብር መሰብሰብ ችለናል። 2017 በጀት ዓመት እስካሁን በዚህ ሰዓት ከነበረው አፈጻጸም ወስደን ስናየው በዚህ ዓመት 66 ሚሊዮን 181735 ብር ብልጫ እንዳለው ያሳያል ማለት ነው። በምዕራብ ጎንደር ዞን በበጀት ዓመቱ ባለፉት 9 ወራት ከመደበኛና ከከተማ አገልግሎት ከ889 ሚሊዮን ብር በላይ ተሰብስቧል። ከባለፈው በጀት ዓመት ተመሳሳይ ወቅት ጋር ሲነጻጸር ከ395 ሚሊዮን ብር በላይ ብልጫ ማሳየቱን የዞኑ ገቢዎች መምሪያ ኃላፊ ወይዘሮ ደብሬ ብርሃኑ ገልጸው ለአፈጻጸሙ መሻሻል የግብር ከፋዩ የነቃ ተሳትፎ መሆኑን አብራርተዋል። 2 ከተማና በአንድ ወረዳ በአካል ወርደን በመገምገምና ሰልጠነን የመጣነውን ተግባራዊ በማድረጋችን ከነበርነው 14ኛ ደረጃ ወደ 7ኛ ደረጃ እንድንቀርብ ያደረገን ነው። ዞኑ መሰብሰብ ያለበትን አቅሙን አሟጦ መስራት ያለበትን በተሻለ ለውጥ እንዲመጣ አድርጎታል። በተለያየ ጊዜያት በወቅቱ ያልተሰበሰበ የገቢ ግብርን ለማሰባሰብ በተደረገው ጥረትም ከ41 ሚሊዮን ብር በላይ ውዝፍ ግብር መሰብሰብ ተችሏል ያሉት መምሪያ ኃላፊዋ የገቢ ግብር አከፋፈልን ለማዘመን የተለያየ ስራ እየተሰራ መሆኑንም ተናግረዋል። በኢታስ ምዝገባ የግብር ከፋዩን ፋይል ወደ ሲስተም አስገብቶ ግብር ከፋዩ ካለበት በስራ ቦታ ይሆናል፣ መኖሪያ ቤት ይሆናል፣ ሲኤምኤስ ወይም ሜሴ ሲደርሰው እዛው ከፍሎ አንድ ወረዳና አንድ ከተማ ያስጀመርን ሲሆን ዲጂታል ከፋይል ያያገናኙ ከመስራት አኳያ ሲህም ቀልጣፋና አዋጭ ስራ ስለሆነ በዚህ ልክ የግብር ከፋይ ማዘመን ስራ የተጀመረ በዚህ ቢያዝ ነው። የአካባቢው ማህበረሰብ የልማት ጥያቄን ለማስመለስ ግብርን በአግባቡ መሰብሰብ ሲቻል በመሆኑም ግብር ከፋዩ በወቅቱ ግብሩን መክፈል እንዳለበትም ኃላፊዋ አሳስበዋል። በጎንደር ከተማ አስተዳደር በተያዘው ዓመት በ4 ትምህርት ቤቶች 12ኛ ክፍል ተማሪዎችን ተጠቃሚ የሚያደርግ የአዳር ጥናት መርሃ ግብር ተግባራዊ እየተደረገ መሆኑን የከተማ አስተዳደሩ ትምህርት መምሪያ አስታወቀም። የአዳር ጥናቱ የተለያዩ የትምህርት ይዘቶችን በተገቢው ለመሸፈን እንዳስቻላቸውም ተማሪዎች ተናግረዋል። ተስፋዬ ጋሹ ዝርዝር አለው።
በትውልድ ቅብብሎች ውስጥ ትምህርት የባህል እሴቶችን በማቆየት በዓለም አቀፍ ደረጃ ተወዳዳሪ የሆነ የሰው ኃይል በመፍጠር ረገድ ሚናው የጎላ ነው። በጎንደር ከተማ አስተዳደር የሚገኙ ሁለተኛ ደረጃ ትምህርት ቤቶች በ2018 የትምህርት ዘመን የ12ኛ ክፍል ተማሪዎች ውጤታማነት ለማረጋገጥ ትኩረት ሰጠው እየሰሩ ይገኛሉ። የትምህርት ተቋማቱ ከመደበኛ የትምህርት ጊዜ በተጨማሪ የአዳር ጥናት መርሃ ግብርን ተግባራዊ እያደረጉም ይገኛሉ። ይህም ለሀገር አቀፍ ፈተናው በቂ ዝግጅት እንድናደርግ አግዞናል ይላሉ ተማሪዎቹ። ስሜ ሊያ ጌታቸው ይባላል። 12ኛ 3 ተማሪ ነኝ። ይሄ አዳር ጥናት ከተጀመረ 1-2 ወር ሆኖናል። እኔ ላይ ያየሁት ለውጥ ምንድነው? ያው መንገዱም አለ ወደ ቤት መመለሱ፣ ሲቀጥል ደግሞ ያው ሴት ስትሆን ስራ ማገዝ አለ፣ ምን አለ ብዙ ነገር አለ ቤት ውስጥ የምትሰራው። ምንም የምናሳርፈው ጊዜ የለም። አሁን ላይ እዚያው ምሳ የምንበላበት ጊዜ ነው እና ደግሞ ያው ከላይብራሪ በኋላ ምን ወስዳት ሰዓት ናት ያለች የረፍት ሰዓት። ስለዚህ በዛም ሁሉ የምናጠፋቸውን ጊዜዎች ሴቭ ማድረግ ችያለሁ። እነዚህ የሚሸራረፉ ሰዓቶች በጣም ቫልዩ አላቸው ለን ብዙ ነገሮችን ከበር ማደርግበት ጊዜ ነው። ስሜ አማኑኤል ነጻነት ይባላል። ያው የምማረው ፋሲለደስ ቁጥር 1 ትምህርት ቤት ነው። ዋናው ከዛ ከቤቱ ነስ በምታጠናበት ሰዓት ብቻ ሊሆን ይችላል። የሆነ ከባድ ቻፕተር በሚኖርበት ጊዜ ብቻን ስለሚሆን ሊከብድ ስለሚችል ስታነበውም የመረሳት ባህሪ ይኖረዋል። እዚህ ግን ቀንም ምሽትም አብረን ስለምንሆን ከጓደኞቻችን ጋር የጠፋንን የሆነች ነገር ካለች አብረን ከነሱ ጋር እንወያያለን፣ እንረዳዳለን። ደግሞ አብረው ከጓደኛው ጋር ምናምን የተወያየው አይረሰን ባህሪ ያለው እና ለዛ ጠቅሞናል። ተማሪዎች ከፍተኛ ውጤት እንዲያስመዘግቡ በሚያስችል መልኩ እየሰሩ መሆኑን ያነጋገርናቸው ምክትል ርዕሳነ መምህራን ይገልጻሉ። ሰላም ግርማ እባላለሁ። በፋሲለደስ ቁጥር 1 ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ነኝ። ተማሪዎች ውጤታማ እንዲሆኑ ከማድረግ አንጻር አንደኛ ተጨማሪ ክላስ እንዲኖራቸው ተደርጎ መምህራን ተማሪዎችን በተጨማሪ ጊዜ እያስተማሯቸው እንዳለ ነው። ሌላኛው ደግሞ በተደጋጋሚ በየምዕራፉ ወርክሽቶችን በማዘጋጀትና በመስጠት በተጨማሪ ቅዳሜና እሁድ በትምህርት ቤታችን ውስጥ ልክ መደበኛ ክፍለ ጊዜ እንደሚሰጠው ሁሉ ፕሮግራም ወጥቶለት ተማሪዎች የሚረዱበት ሁኔታም ትምህርት ቤቱ አመቻችቷል። አዲሱ ብርሌ ይባላለሁ። ያዞ ሁለተኛ ደረጃ ትምህርት ቤት ምክትል ርዕሰ መምህር ነኝ። የተሻለ ውጤት ያመጣሉ ያልናቸውን የተሻለ ውጤት ያላቸውን ልጆች ትምህርት ቤት በማደር በደንብ አድርገው እንዲያነቡ እሱ ምቹ ሁኔታዎችን አመቻችተናል። ይህም ከየካቲት ጀምሮ ያደረግነውና አዳር ጥናት የሚያስጠና ላይብረሪ የሚያድር አስነባቢ በመቅጠር አዳሩን እዛው ሆነው የሚያነቡበት ሁኔታ ተመቻችቶላቸው ያነባሉ ማለት ነው። የዚህ አዳሪ ትምህርት ቤት ተጠቃሚ ተማሪዎች በአጠቃላይ ወደ 70 ተማሪዎች ናቸው። በ2018 ዓ.ም የጎንደር ከተማ አስተዳደር ትምህርት መምሪያ በ13 የመንግስት በ5 የግልና በ10 የርቀት ትምህርት ተቋማት ከ4700 በላይ ተማሪዎች እንደሚያስፈትን የገለጹት የከተማዋ ትምህርት መምሪያ ኃላፊ ስንታየው ነጋሽ በተመረጡ ትምህርት ቤቶች የአዳር ጥናት መርሃ ግብር በተገቢው መንገድ ተግባራዊ እየተደረገ መሆኑን አስረድተዋል። በዚህ ዓመት በልዩ ሁኔታ የሰራነው ስራ ቢኖር የአዳር ጥናት ነው። 4 ትምህርት ቤቶች ላይ 154 ተማሪዎች የአዳር ጥናት ጀምረዋል ማለት ነው። በአዳር ጥናቱ 2 ነገር ነው የሚሰራው። አንዱ ተማሪዎች በቡድን እርስ በርስ የሚተጋገዙበት ሁኔታ ነው። ሌላው ደግሞ ኢንዲቪጁዋል ለርኒንግ በግላቸውም ኮንሰንትሬትድ ሆነው እንዲያጠኑ ከሚያዘናጉ ነገሮች ከሚያደናቀፉ ነገሮች ነፃ ሆነው ተማሪዎች ጥናታቸው ላይ ብቻ ፎከስድ ሆነው ራሳቸውን እንዲያበቁ ይሰራል ማለት ነው። አዘዞ ድማዛ፣ አዘዞ ሁለተኛ ደረጃ፣ ዋላጅ እንዲሁም በፋሲለደስ ቁጥር 1 ትምህርት ቤቶች ላይ የተጀመረው የ12ኛ ክፍል የተማሪዎች አዳር ጥናት መርሃ ግብር ተጠናክሮ እንዲቀጥል የማህበረሰቡና የአጋር አካላት እገዛ እንደሚያስፈልግ መምሪያው ጠቁሟል። ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ለሰዓቱ ያዘጋጀናቸው ዜናዎች እነዚህን ይመስሉ ነበር። ስለተከታተላችሁ እናመሰግናለን። ከዜናዎቹ ጋር ተስፋዬ አይጠገብ ነበርኩ። ጤና ይስጥልን።